አሁን የቀረሽኝ አንቺ ነሽ። አንቺንም በቅርቡ ከነኮተትሽ አሽቀንጥሬ ጥልሻለሁ። ድንጋይ መሰለሽ እንዴ ሰው ልጅ የሚወረወረው? በቃ ኑሮውን አርፈ ኑር፣ እሷም ኑሮዋን ታሸንፍበት። ተዋት። አይሆንም፣ ፍቅር ትገለኛለች። እቤት እንዳትወስዳትሽ። ያው አንቺ መጥፋት ምክንያት የተፈጠረውን ታውቂያለሽ። በሱ ምክንያት ይታመማል፣ አንዳንዴ ደግሞ ይጥለዋል። አደይ። አቤት ፍቅር፣ እንዴት ነሽ? አደይ አንድ ጥያቄ ልጠይቅሽ ነበር። ምንድነው ባርኮቴ? የአንቺ መታገት ላይ የፍቅር እጅ አለበት? ስለመጣሽ በጣም ደስ ብሎኛል። እኔም አደይ ስለመጣሽ በጣም ደስ ብሎኛል። አደይ ወለ ልበ ደንዳና ነች፣ ማንንም ማፍቀር አትችልም። የሚወዳት ልጅ ጠይቋት ከእሱ ጋር ምን እንደማትፈልግ ነግሯለች። ቆይ ምን ለማድረግ እየሞከርክ ነው? ለምን እኔ እናንተ ጥሩ ጊዜ አናሳልፍ? ፍቅር አሁን ሰለችኝ። እሺ እንዴ ብርሃን ያደይ እህት እናት ልቀቅኛችኋለን። በእናትህ ንጉስ፣ በእናትህ አቡ፣ በእናትህ በቃ ሰፈር እየበጠበጥክ እኮ ነው። ከገገመሽ በቃ ላሽ በላትና እንሂድ። እባክህ አትጥብኝ፣ አግዘኝ። ግዘኝ ይላል እንዴ? ሰፈር እየተበጠበጠ ነው። ደመቀ ደመቀ መሆኔን ደግሞ ማነገርሽ? ደመቀ አደይ ነኝ እኮ የክርስትና አባት ያቶ ከፈለኝ ልጅ። ምን? አደይ ደመቀ ነው ስም? አንተ አደይ ነው እስካሁን እንደዚህ ስትጫወትባት የነበረው? ቆይ አንተ እዚህ ምን ትሰራለህ? ትታወቃላችሁ ማለት ነው? አደይ ማለት የክርስትና አባቴ ልጅ ነች። ምንድን ነው የምታደርገው? ልቀቀኝ! እና ለሰመጠጠኝ ነው? ኪንግ ልቀቀኝ! እስካሁንም አደይ መሆኗን ባቅ ኖሮ ይሄን ሁላ ነገር አታረግም ነበር። አደይ የሚገባት ልጅ አይደለችም። ደመቀ እባክህ ከዚህ ጉድ አውጣኝ። ምን ማለት ነው? ምን ማለት ነው? እየነገርኩህ እኮ ነው። አደይ ማለት ለኔ ብዙ ነገሬ ነች። ስለዚህ ከዚህ በኋላ በአደይ ቀልድ የለም። ከዚህ በኋላ አደይ ላይ አጠገቧ እንድትደርስባት አልፈልግም። ይቀርብህ። ሰማኛለህ? ከኔ ጋር ጸብ ነው እንደምፈልገው? ኪንግ በአደይ ቀልድ የለም አልኩህ እኮ። እናንተ ስንት ተባብለን አንዴ ውጪ ታወራኛለህ? አውራኝ። ከዛ በፊት ልፍታለሁ። ማነሽ ፍቅር? እስቲ ነገር ከምትበይ ቁጭ ብለሽ ተነሽና ምግብ ስሪልኝ። በጣም እርቦኛል፣ እንብላ። ማን ነው ፍቅር ግርድነት ትችላለች አለሽ? ከፈለግሽ ተነሽና ስሪ። እኔ ፍቅር መቼም ላንቺ ምግብ አልሰራልሽ። ለነገሩ አንቺ ያጨማለቅሽው ምግብ ከመበላ ጾሜን ባድር ይሻለኛል። በጣም የቀበጥሻል መሰለሽ። ልጆቹን እንዳለ አባረሽ ጨረሻቸው። ይኸው ማን ምግብ ይስራልን? የራስሽ ጉዳይ ነው። ተነስተሽ ስሪልኝ። አንቺ ቀሽም እኔን እያዘዝሽኝ ነው። ምን አለበት እስኪ ግን አንድ ቀን ጥሩ ስራ ብትሰሪ። አሁን ከክፍሌ ውጭልኝ። ወደዛ ይወጣልሻል። ታካብቻለሽ እንዴ? አዎ አካብዳለሁ። አሁን የቀረሽኝ አንቺ ነሽ። አንቺንም በቅርቡ ከነኮተትሽ አሽቀንጥሬ ጥልሻለሁ። ድንጋይ መሰለሽ እንዴ ሰው ልጅ የሚወረወረው? እና አንቺ ከድንጋይ ተሽለሽ ነው? አሁን አድርጊኝ በእናትሽ። ምግብ ካልሰራሽኝ ተነስቼ እጄ ላይ ይገንብላ። እኔ እኮ ግራ ነው የገባኝ። ምንድን ነው ማድረግ ያለብን? በጣም ከብዶኛል። ቆይሽ ፍቅር ምንም ነገር አላውቅም ካለች ከማን ምን ሰምተህ ነው የምፈልጋት? ያለን አማራጭ እኮ በቃ ፈጣሪ መለመን ብቻ ነው። አደይ በጣም ናፍቃኛለች። እኔም ናፍቃኛለች። ግን ቆይሽ ምን እናድርግ? ፖሊስ ጣቢያ ሄደን አመለከትን። 24 ሰዓት ካልሆነ አንፈልግም አሉ። እሺ አሁን የት ብለን ነው የምፈልጋት? እሱን አላውቅም፣ ግን በቃ ወጣ ብለን እንፈልጋት። አደይ በጣም መልካም ሴት ስለሆነች ፈጣሪ ክፉ ነገር እንዲላካት ያለ። ዛሬ አደይን ካላገኘሁ መጨለል የለም። ተረጋጋ እንጂ። ሁሉም ነገር እኮ የሚሆነው በፈጣሪ ፍቃድ ነው። እሺ አሁን አደይን ፍለጋ እንወጣ? በነገሩ ልክ ነህ። ዝም ብለን ከምንቀመጥ ወተን እንፈልጋት ይሻላል እኮ። አተንስ አልሰማም። አደይ የትም አትሄድም። ኪንግ ትሰማኛለህ? አደይ አንተ እንደምታስባት አይነት ሴት አይደለችም። በቃ አትሆንም፣ ትቅርብህ። ጭራሽ አትሆንም ትለኛለህ? አዎ እላለሁ። አደይ በጣም ብዙ መከራና ፈተና ያለፈች ሴት ነች። ይሄ ቦታ ለሷ የሚገባት አይነት ሴት አይደለችም። ገባ? ስለዚህ በቃ ትቅርብህ።
በቃ ኑሮውን አርፈ ኑር፣ እሷም ኑሮዋን ታሸንፍበት። ተዋት። አይሆንም፣ ፍቅር ትገለኛለች። እቤት እንዳትወስዳትሽ። ሰማኛለህ? ከዚህ በኋላ ጸብ የሚሆነው ከኔ ጋር። በአደይ ከዚህ በኋላ ቀልድ የለም። አደይ ነይ እንሂድ። ነይ ውጪ። አደይ ለአንተ አደራ ሰጥቼ ነበር። አደራህን አልተወጣም። እንዴት ማለት? አልገባኝም። እንደምትወዳት ስትነግረኝ እኮ ለእሷ ያለኝን ትኩረት ሙሉ ለሙሉ ነው የተውኩት። ምክንያቱም እንደሚወዳት ሰው ማንም ሰው ሊጠብቃትና ሊንከባከባት እንደማይችል ስለገባኝ። ባርኮቴ እህትህ እንድጠፋ ስላደረግኩ በጣም ይቅርታ። አንተ ብትኖር ሁሉ ነገር አይፈጠርም። ዴቭ እንደዚህ አትበል። አንተ በጣም ጥሩ ልብ ነህ። አጋጣሚ ነው ያጋጥመው። ሄሎ፣ እመጣለሁ። በቃ አንተ ስራ ጀምረህ ጠብቀኝ። እሺ እሺ፣ አመሰግናለሁ። ስራ እንዴት ተመጣ? አደይ ቅድም ስታናግረኝ በስልክ በጣም ፈርታ ነበር። ድምጿ ያስታውቃል። ትንሽ ስለተረበሽኩኝ መቆየት አልቻልኩም። እሺ በቃ ሰዓቱ ደርሷል፣ እንሂድ አይደል? የት ነው የምንሄደው? 24 ሰዓት አልፏል እኮ። ስለዚህ ፖሊስ ጣቢያ እንሂድ። በቃ እሺ እንሂድ። የመረን ነው ደሜ። ፍቅር እዚህ ነገር ውስጥ አለችብን። ዋናው የሴራው ጠንሳሽ ማን ሆነና? በጣም ያሳዝናል። ይሄን ያክል እኔ ከሷ ክፉ ነገር አልጠብቅም ነበር። አያዲ አንቺ እኮ በጣም መልካም ሴት ስለሆንሽ ነው እንጂ ሌላ ሰው ወይኔ ቦን ኖሮ ማንም ሰው አይፋታትም ነበር። እና እናትህም አባትህም አርፈዋል አይደል? አዎ። የአንቺ አባት ግን ሁሉ ጊዜ ከጎኔ ነበር። አባቴ ግን ደህና ነው? ያው አንቺ መጥፋት ምክንያት የተፈጠረውን ታውቂያለሽ። በሱ ምክንያት ይታመማል፣ አንዳንዴ ደግሞ ይጥለዋል። ፈጣሪ ጨርሶ ይማረው። ቆይ ግን አንቺ ምንም የመመለስ ሀሳብ የለሽም? ፈጣሪ ከፈቀደ እመጣለሁ። ግን አደራህን ደመቀ፣ እንዳገኘኝ ማንም ሰው እንዳይሰማ። አባቴ ከሰማ ምን ሊፈጠር እንደሚችል መቼም ታውቃለህ። ኧረ አያሳስብም። አመሰግናለሁ። ዛሬ ከጉድ ነው ያዳንከኝ። ምስጋና እኮ ኪስ አይገባም። እና ምን ላድርግልህ ደመቀ? ያው አንድ ቀን ትጋብዥኛለሽ። እሺ። እና አዲስ አበባ ምን እየሰራ ነው? ምንም ስራ አልመርጥም። የተገኘውን ነው የምሰራው። ሸክም ቢሆን ራሱ አልመርጥም። በርታልኝ ወንድሜ። ግን አደራህን ወንጀል ውስጥ እንዳትገባ። ይኸውልሽ እህቴ፣ የዋህ መሆን አያዋጣም። አሁን ላይ ሰዎች ሁሉ ተንኮለኛ እየሆኑ፣ ሳይቀድምሽ መቅደም ነው የሚያዋጣው። አይ ደመቀ፣ እንዴት ክፋትን በክፋት መመለስ ይቻላል? አሁን ላይ የሰው ልጅ ቆሻሻ ፍጥረት ሆኗል። ስራ ፈተው ተንኮልና ሴራ መጠንሰስ ሆኗል ስራቸው። ቢሆንም ደመቀ፣ ሰው ክፋት ሲያስብብህ አንተ ጥሩ፣ መጥፎ ነገር ሲያደርጉብህ አንተ ደግ እየሰራ ነው። ክፋትን በክፋት ሳይሆን ክፋትን በፍቅር ነው የምታሸንፈው። ያኔ ነው ደግሞ ሰው የሚያከብር ብለሽ ነው። እውነተኛ ሰውን ማን ያከብረዋል? ድህነቱ ብቻ እንዲናቅ ያደርገዋል። አሁን ላይ መሬት ላይ አትውደቂ እንጂ ከወደቅሽ አይደለም ሰው አንቺ ራስሽን ማክበር ታቆሚያለሽ። አትሳሳት ደመቀ። ሰው እንዲያከብር ሳይሆን ዋናው ፈጣሪ ካከበረ ይበቃል። ቆይ ማን ላይ ነው ስልኩን የምትዘጊው? አለ አይደል? የማይጠቅም ሰው ነው። ሰው ሆኖ የማይጠቅም ሰው አለ እንዴ? አንዳንድ ሰው አይጠፋም። ኤክሴ ነው። ፍቅረኛ ነበረሽ? አዎ፣ ግን እኔ ሰለቸኝና ዘጋሁት። ስንት ጊዜ ቆያችሁ? ኢንስታግራም ላይ ነበር የምንተዋወቀው። 2 ወር አብረን ቆይተናል። እና ፍቅራችሁ አልቆ ነው? ሳይሆን እኔ ልቤ ሌላ ቦታ ሳይሄድ አልቀረም መሰለኝ። ለዛ ነው። ያንቺ ጥፋት ነው ማለት ነው? ምኑ? መጣላታችሁ ነው? እኔ የምፈልገው ያው ፈታ ማለት ነው። እሱ ደግሞ ታይም የለውም፣ ስራ ቢዚ ነው። እና እኔ ደግሞ መሀል ቤት ብቸኝነት ትንሽ እየደበረኝ ነው። ለዛ ነው። የምር ግን ፍቅር ይዞሽ ነበር ከሱ? አይ አይመስለኝም።
ለማንኛውም እንደዚህ አይነት ውሳኔ ስትወስኚ ብዙ ማገናዘብ ያስፈልግሻል። ምን ማገናዘብ አለብኝ እባክህ? በጣም ትፈጥኛለሽ። ያ ፍጥነትሽ ለምን ያስጨንቃል? ወደ ቤት ልሂድ መሰለኝ። ወይስ ልዝፈንልክ? እሺ ካልደከመሽ ተፈኝ። እሷ ትረፍልኝ እንጂ ሌላው ነገር ትርፍ ነው። ብታይ ባርኮቴ ልቤ እንዴት እንደተጨነቀ የኔን ማን በነገረህ ዴቭ? እዚህ ጋር ብዬ በጮህ ራሱ ማያወጣልኝ ህመም ነው ልቤን የታመምኩት። ባርኮቴ ደከመን? ደከመኝ። አይዞህ በርታ። ግን የሚያገኘት ይመስላል? አረ አይመስለኝም። እንደ ፈጣሪ ረድቷት የሆነ ነገር ካላደረገች በስተቀር የሚሆን አይመስለኝም። ተጨነኩ እኮ በእናትህ። የት ገብታ ይሆን? ባርኮቴ አደይ የኔ ቆንጆ የት ጠፍተሽ ነው? እሱ ደግሞ ማን ነው? እሱ የአባቴ ክርስትና ልጅ ነው። እሱ ነው ያዳነኝ። ደመቀ ይባላል። ዳይመንድ ይባላል። ባርኮት እባላለሁ። ስለተዋወቅኩ ደስ ብሎኝ። እኔ ደግሞ ዴቭ እባላለሁ። በጣም እናመሰግናለን። እሺ ለምን ነው የምታመሰግነኝ? እሷን እኛ ጋር ስለደረስካት ነው ስለተባበርካት። አረ ኖርማል ነው። ይልቅ አደይ በቃ ይመቻችሁ። እኔ ልመርሽ። ቻው ደመቀ በጣም ነው የማመሰግነው። እሺ ችግር የለም። ሰላም ዋሉ። ይመቻችሁ። እሺ ወንድም። እሺ በቃ እንሂድ። ከገጠር እኮ ነው የመጣችው። እዛ ደግሞ በቤተሰብ ወይም በጠለፋ ነው የሚያገቡት። ለምን ወይ አትጠልፋትም እንዴ? ከተማ ውስጥ እንደዚህ ይቻላል? አንተ አላያትም እንጂ እኮ በመስኮት ሁሉ ተደብቃ ታይሃለች። የሆነ ቀንማ በህልሟ ሁሉ ስላንተ ስታወራ ሰምቻታለሁ። ፍቅር አደይ እኮ በስነ ስርዓት ራሱ አውርታኝ አታውቅም እኮ። ኪንጎዬ እኔ ፍቅር ምናምን ስትል ነበር። ባህሏ እኮ ስለሆነ ነው የማትቀርብ። ደግሞ ጠለፋ ምናምን ነው እሷ የምታውቀው። ምንድን ነው ያወራችው? ይኸውልህ ሴት ልጅ ናት። የሆነ የሚያስገድዳትን ወንድ ነው የምትፈልገው። የሆነ ቦታ አስገባትና ከዛ ሳማት። ምንድነው በቃ ቆፍጠን በል። ቆይ አንቺ ልጅ የምታወሪው እውነት ነው? ከልብሽ ነው? አሁን በቃ ሂድ። እዚህ ጋር ደግሞ እንዳታይን። አደይ። አቤት ፍቅር፣ እንዴት ነሽ? እንዴት ልትመጪ ቻልሽ? በፈጣሪ እርዳታ። አደይ አንድ ጥያቄ ልጠይቅሽ ነበር። ምንድነው ባርኮቴ? የአንቺ መታገት ላይ የፍቅር እጅ አለበት? አይ እሷ ምንም የምታውቀው ነገር የለም። እርግጠኛ ነሽ? ኦ ማይ ጋድ አደይ እንኳን ደህና መጣሽ። ስለመጣሽ ደስ ይለኛል። አደይ ቆይ ጠፍተሽ ነው? አስጨነቅሽኝ እኮ። የት ሄደሽ ነው? በጣም ይቅርታ አስጨነቅኳቸው አይደል? አደይ ታግታ ዋት? እግታ ኢትዮጵያ ውስጥም አለ? ኪድናፕ ምናምን የሚያደርጉ ሰዎች አሉ ማለት ነው? በቃ ልተኛ።
ትላንት በጣም ተጨናንቄ ስለነበር እንቅልፍ አልተኛው። በሉ በቃ ነገ ንጉሱን ለፖሊሶች ከሰን እንዲያዝ እናደርጋለን። ያው ሌላ ልችል ስለምችል አንተ ተረጋጋ። እሺ ችግር የለውም። አደይ ስለመጣሽ በጣም ደስ ብሎኛል። እኔም አደይ ስለመጣሽ በጣም ደስ ብሎኛል። እሺ ፍቅር ከፈቀደችልኝ እህቴ ሊያትና ወደ ስራ ልመለስ። በቃ እኔ ልሂድ። ቆይ ልሸኝ ኃይል ላይ አይ ችግር የለውም። እያሳሳከኝ የማህበር ጠላጣተን ሸወትከኛ። ወይኔ ኪንጎ፣ አደይ አንተ እንደምታስባት አይነት ሴት አይደለችም። በጣም መልካም ሴት ነች። በአሁኑ ሰዓት እህትና እናቷን እየረዳች የምትኖር ሴት ነች። የተሳሳተ መረጃ ነው ያቺ ፍቅር የተባለች ሴጣን የነገረች። እሺ አሁን ምን ትሻለኝ? ውሃ በላኝ እኮ አደይን አጧት። እሷን ለመርሳት ብትሞክር ጥሩ። አንተ ግን ለምንም አትሆንም። በቃ ምን ማለት ነው? ዘመድ ብትሆን እኮ ልታግባባኝ ትሞክር ነበር። አንተ ግን እርሳት አልከኝ። ሌላ ሴት ቢሆን ሞክርልሃለሁ። አደይ ልበ ደንዳና ነች። ማንንም ማፍቀር አትችልም። በአሁኑ ሰዓት አደይ ከእናቷና ከእህቷ ውጭ ሌላ ሰው ማሰብ አትችልም። እማይሆን ነገር እንዴት አድርግልሃለሁ እኔ? አረ እኔ በጣም ግራ እያጋባችኝ ነው። ይኸውልህ እዛ ሀገራችን እያለን አባቷ ለከበርቴ ሊድራት ነበር። እሱን ሽሽት ነው አዲስ አበባ የመጣችው። እሺ አሁን ምንድን ነው የማደርገው? በቃ ስራን ብትሰራ ይሻላል። ታታሪ ሰራተኛ ብትሆን ይሻላል። ሌላውን ብትሆን ይሻላል። አደይስ? እሷን እርሳት አልኩ እኮ። በፍጹም ልረሳት አልችልም። በደንብ ይቻላል። ቆይ እኔ እንዳግዝ ትፈልጋለህ? አልፈልግም። የፍቅሯን ህመም ወደዋለሁ። እሷን አለማፍቀር ደግሞ አልችልም። አንተ ደግሞ ዝም ብዬ ሳዳምጥ ትፈላሰፋለህ እንዴ? ኧረ እየሄድክ አልችልም። በእናትህ አጨቅጭቀኝ። እየታመምኩ መኖር ደስ ይለኛል ካልክ ይመች። ምን አገባኝ? ብርሃን አደይ ብርሃን እኮ እስካሁን አልተመለሰችም። ወዴት? እኔ እንጃ አላውቅም። አደይ ግን ሲመስለኝ አንቺን ለመፈለግ ወጣ እስካሁን አልተመለሰችም። ትንሽ ታገሽ፣ ትመለሳለች። ወይኔ የኔ ከርታታ ነገር ትትልበልሽ ደግሞ እኮ አሟታል። ትንሽ ከሄደች ትወድቃለች። እናሽ ቆይ እንበረግ ነው የሚሻለው። ወተን ፈልጋት ካልሆነ በቃ ነው የመጣች። ወዴት ነው የምትሄጂው? አደይ አደይ ወንድሜ መጣ። ናስቲ በእናትህ ዛሬ ዳንስ እንለማመድ። ከማን ጋር እንለማመድ? እንደውም ብቻዬን ደብሮኝ ነበር። ተነስ 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 ተነስ። ኧረ በእናትሽ ተይ። ወይኔ ይሄ ሰውነትን ደግሞ ብደነስበት ማለት ነው ስንት ሴቶች ነበር የምታማልለው። ናንድ በደንስ እኮ ደስ ይለኛል። ናናለ ወንድክ ሊዱ ታይ እሺ በለኛ። በእናትህ ወንድሜ አትወደኝም? በእናትህ ሊዱ ታይ አልኩሽ አይደለ? ማበል ከፈለግሽ ብቻሽን በጅ አተኝም እንዴ? እኔ በቃ እዛ ሶፋ ላይ ሄጄ ልተኛ። አይሆንም፣ እዚሁ ነው የምተኛው። እንዴ ምን ችግር አለው እህቴ? እዚህ እስካላችሁ ድረስ እኮ ቤታችሁ ነው ብሏል ባርኮት። ቢሆንም እዚህ ነው መተኛት ያለብሽ። እኔ ባርኮት የሚለኝን እንጂ ያቺ ፍቅር የምትለውን አልሰማም። በቃ ደህና ደሪ ብርሃን። ይኸውልሽ ባርኮትም ፍቅርም ምንም አያገባቸውም። እሺ እህትሽ እኔ ነኝ። እኔ የምልሽ ነው መስማት ያለብሽ። አሁን ተኝ። ለምን በጠዋት ተነሳሽ? ትንሽ አተኝም ነበር? እህት አለሚቅ እውነት ግን እዚህ ቤት ተመችቶሻል? በጣም ጥሩ ሰዎች እኮ ናቸው። ደግሞ አንቺንም ያሳከምኩት እናታችንን የምጦረው እኮ እዚህ ቤት ሰርቼ በማገኘው ገንዘብ ነው። ይኸውልሽ እህቴ አሁን የምልሽን ነገር ከልብሽ አዳምጪኝ እሺ? እዚህ ቤት ምንም ቢፈጠር ምንም ነገር ቢሆንም ችለሽ ቃል እንዳታወጪ። በቃ የከተማ ሰው ልክ እንደ ገጠር ሰው አይደለም። በተለይ ደግሞ እዛች ፍቅር ፊት ምንም ብትናገርሽ አንገትሽን ደፍተሽ ወደ ክፍልሽ ቃል እንዳትመልሽላት እሺ? ግን ደግሞ እኮ ሁሌ እንዲየሰደቡሽ እንዲየመጡሽ እንዴት ነው ልትቀጥይ የምትችይው? እኔ ግን እንጃ አልዋጥም ብሎኛል።
ኧረ ጥሩ ናቸው፣ ጥሩ ሰዎች ናቸው። ደግሞ ጥሩ ሰዎች ባይሆኑ አንቺን ተቀብለው እዚህ ያኖሩሽ ነበር። ወንዱ ጥሩ ልጅ ይመስላል። ያቺ ፍቅር የምትባሏ ግን በጣም መጥፎ ሴት ትመስለኛለች። እንደውም እሷ ናት በጣም ጥሩ ሴት። ይዋ እንቺ ጠጪ ያረጋጋሻል። ባርኮት በጣም ይቅርታ አስጨነቅኩ አይደል? ሌላ የምደውልለት ሰው ስለሌለኝ እኮ። ኧረ ምንም ችግር የለም። እንደውም እኔ ባትነግሪኝ በጣም ነበር የሚደብረኝ። ደግሞ አትጨናነቂ እሺ? ትገኛለች። ለፖሊሶችም ቢሆን ስላሳወቅናቸው አዲስ ነገር ከተገኘ ያሳውቁናል። እሺ አይዞሽ። ግን ማታ ስንለያይ ጥሩ ሁኔታ ላይ አልነበርክም። ምነው የተፈጠረ ነገር አለ? አዎ አደይ ደህና አይደለሁ። ምነው? ምን ተፈጠረ? የሚወዳት ልጅ አለ እና ይሄን ያስከፋል? አዎ የሚወዳት ልጅ ጠይቋት ከእሱ ጋር ምን እንደማትፈልግ ነግሯለች። እኔም ብጠይቃት ተመሳሳይ መልስ ልትሰጠኝ ትችላለች ብዬ እንዳላጣት ፈራሁ። አይ ባርኮት፣ ታዲያ እምቢ ያለችው እሱን እንጂ አንተን አይደለም ነው ወይስ ያ ልጅ አንተ ነህ? ኧረ እኔ አይደለሁም። ታዲያ አንተ እኮ ሌላ ሰው ነህ። ብጠይቃት ሌላ አዲስ መልስ ልትሰጥ ትችላለች። አዎ የሚወዳት ልጅ ደግሞ ጓደኛዬ ነው። ኧረ ከጓደኛም በላይ ወንድሜ ነው። በራስ ወዳድነት ስሜት ተገፋፍቼ ከእሱ ጋር እንዳልጣላ ፈርቻለሁ። ጓደኛ ከሆነ ትንሽ ይከብዳል። አንቺ ግን እንዴት ነሽ? አሁን ደህና አይደለሁም ባርኮቴ፣ ድክም ብሎኛል። አይዞሽ በቃ አይዞሽ፣ ሁሉ ነገር ይተካል። ራስሽን አታስጨንቂ። ቆይ ምን ለማድረግ እየሞከርክ ነው? በጣም ይቅርታ አደይ፣ ስለናፈቅሽኝ እኮ ነው። ቆይ ብናፍቅስ እንዴት እንደዚህ ይደረጋል? ዴቭ ስንቴ ነው ካጠገቤ እንዳትደርስ አልፈልግም ብዬ ነገርኩ። ቆይ አትሰማኝም? ዝም ብዬ ነው የምጮኸው ማለት ነው? ይቅርታ አደይ፣ በቃ ልመድ ነው። እንዴ ምንድነው ጫቱ? ምንድነው አንቺ ቤት ነው የምበጠብጭው? ይቅርታ ፍቅር፣ ዘይት አቃጥሎኝ እኮ ነው። ወይ ዘይት ነው እንዴ? እኛ ደግሞ ሌላ ነገር መስሎን። አሁን እሱን ተይውና እስቲ እቺ ፍቅርን ሽሮ አሰራር እንኳን አስተምረት። እዚህ ነገር መጠንሰሷን ብትተው። ሊዲያ ግን ስነ ስርዓት ይኖርሽ። ይኸውልሽ በዚህ ሊቀጥሽና በዚህ ሁኔታሽ ከቀጠልሽ ያልሆነ ነገር ውስጥ ነው የምትገቢው። እያስፈራራሽኝ ባልሆነ እንደፈለገሽ ተረጩ። እንደሰለች እህት እናት 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 እንዴ ደህና ነሽ? እኔት የት ነው ያለሁት? ራስሽን ስተሽ ከመንገድ ላይ ነው የመጣሁሽ። እንዴ ምን ልሰራ ነው የመጣሁት? ኪታጭ ቆይ የት ነው የምትኖሪው? አሞኝ ልታከም እህቴ ጋር መጥቼ
ልጅቷ ከቤት አባረረች። አገሩም ደግሞ በደንብ አላውቀውም። የሚሄድበት ሳጣ ቆሜ ነበርና አዙሮ ጣለኝ። እሺ በቃ አሁን አንቺ ምንም አታስቢ። አንቺ እስኪሻልሽ ድረስ ራስሽን እየተንከባከብሽ እዚህ መቆየት ትችላለሽ። በጣም ነው የማመሰግነው። እሺ ችግር የለውም። አረፍ በይ። ዴቭ ከስራ ቦታ በአስቸኳይ ደውሎልኝ ነው እና እባክህ ያዴን ነገር አደራሽ። ፍቅርንም ሊዱንም እየተቆጣጠርካቸው ደግሞ የብርሃንን ጉዳይ ችላ እንዳትል ነው። እባክህ ፈልገህ ለማግኘት ሞክር። ኃላፊነት ሰጥቻለሁ። ችግር የለውም ባርኮቴ፣ አታስብ። እንዳልከኝ አደርጋለሁ። ብዙ ትቆያለህ? 1-2 ቀን ነው የምቆየው። አደይ በአንቺ በጣም ነው የምታምነው። ሁሉንም ነገር ማለፍ የምትችይ ጠንካራ ሴት እንደሆነሽ አውቃለሁ እና እመኚኝ ብርሃን ትገኛለች። እሺ ብዙ አትጨናነቂ። ፍቅር ደግሞ መጥፎ ማንነትሽን ትተሽ ለመኖር ሞክሪ። በቃ ሰዓት ሳይረፍድብን እንሂድ። ደህና ዋሉ። እሺ ልሸኝህ? አረ ችግር ሄይ ጋይስ እንዴት ናችሁ? እንዴት ነው? ዛሬ አላማረብኝም? የቱርክ ጣዖት መስለሻል። ዋት? እንደዚህ ተገላልጠሽ ወዴት ነው? እዛ የፈረደበት ኤላ ጋር ነው። ትሰሚኛለሽ? እዛ ቤት መመላለስ በጣም እያበዛሽ ነው። ብቻውን እኮ ስለሚደብረው ያው ቡና ላፍላለት ብዬ ነው። የራስሽ ጉዳይ፣ መሄድ ትችያለሽ። ኦኬ ባይ። ዴቪ አንቺ ደግሞ ምን ፈለግሽ? ለምን እኔ እናንተ ጥሩ ጊዜ አናሳልፍ? ፍቅር አሁን ሰለችኝ። እሺ አደይ አደይ ዛሬ ከክፍልሽ ባትወጪ ደስ ይለኛል። ከዴቭ ጋር አሪፍ ጊዜ ልናሳልፍ ነው። እሺ ኤላ እንዴ ሊዲያ፣ እንዴት ሳትደውይልኝ መጣሽ? ማናት እሷ? እሷ ብርሃን ትባላለች። ስትነቃ ትታወቂያታለሽ። እንዴ ብርሃን ያደይ እህት ናት? አዎ አታውቃትም እንዴ? እኔ እንጃ አላስታውሳትም። እህቷ እዛ ታለቅሳለች፣ እሷ እዚህ ተኝታለች። እራሷን ስታ ነው ያገኘኋት። አሁን ለአደይ ልደውልላታ። በቃ ደስ ይላታል እህቷ እዚህ እንዳለች ታውቅ። የእሷ እህት ከሆነችማ እስከፈለገችው ጊዜ እዚህ ትቆያለች። እና እኔን ስታባረረኝ ነው? አንቺማ ቀበጥ ነሽ። ይኸው ሳታስፈቅጂ ቤት ድረስ ትመጫለሽ። ሲያሻሽ ደግሞ በጉልበት ትገቢያለሽ። ኦኬ ደብሮክ ነው ልውጣልክ? እንደዛ ሳይሆን የኔን ነገሮች ማክበር ስትጀምሪ አንቺን ነገሮች ማክበር እጀምራለሁ። እሺ ለወንድሜ ልደውልለት። ብርሃን እዚህ እንዳለች ልንገረው። ፍቅር ዞር በይ። ዴቭ እኔ ብቸኝነት ሊገለኝ ነው። ይሄ ክፋትሽ እኮ ነው ጓደኛ እንዳይኖርሽ የሚያደርገው። ልቤን አታድማው። በቃ ፍቅሬን ተቀበለኝና አንድ ላይ እንሆን። ከዚህ ቤት እንጥፋ። ይሄ የቁም ቅዠትሽ ነው። እሺ ምንድነው? ቆይ የሆነ ነገርም አለ። ቆይ እኔ እንዴት በወድህ እንዴት በሆነልህ ነው ፍቅሬን ልትረዳኝ የምትችለው?